ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በህወሓትና በኢትዮጵያ መንግስት መካከል ከሰሞኑ በተፈጠረው ውጊያ ምክንያት በሁመራ አቅጣጫ በመቶዎች የሚቆጠሩ ነዋሪዎችና ቁስለኞች ወደ ሱዳን ተሰደዋል ተብሏል። በሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በዛሬው ዕለት የተከሰተ የመሬት መንቀጥቀጥ ባስከተለው የመሬት ናዳ የ14 ሰዎች ህይወት አልፏል። ሌሎችንም ይዘናል። አብራችሁን ቆዩ። የሀገር መከላከያ ሰራዊት ሰሞኑን በአማራ ክልል በሚንቀሳቀሰው የፋኖ ኃይል ላይ ባካሄደው የተቀዳጀ ዘመቻ 500 የፈንጂ ፊውዝ ከነተቀጣጣይ ገመዶቹ እንዲሁም 180 ኪሎ ግራም ለፈንጅ ማቀጣጠያ የሚውል አልሙኒየም በቁጥጥር ስር መዋሉን ገልጿል። የመከላከያ ሰራዊት የምስራቅ እዝ ከሐምሌ 20 እስከ ሐምሌ 26 ቀን 2018 ዓ.ም ባሉት ቀናት በርካታ ስፍራዎችን የሸፈነ የተቀናጀ ዘመቻ ማድረጉ የተገለጸ ሲሆን በዚህ በደቡብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃምና አዊ ብሔረሰብ አስተዳደር ዞኖች ውስጥ ይንቀሳቀስ በነበረው የፋኖ ኃይል ላይ ከፍተኛ ጉዳት ማድረሱን አስታውቋል። በተደረገው ኦፕሬሽን በርካታ የፋኖ ታጣቂዎች መገደላቸውንና ጥቂት የማይባሉት ደግሞ መቁሰላቸውን ገልጿል። በኦፕሬሽኑ ከተገደሉት መካከልም ታጣቂ ኃይሉ የተራራው ራስ ጉና በሚል ስያሜ የሚጠራው ክፍለ ጦር አዛዥ ተመስገን አብርሃም እንዲሁም ጌታ አለም ምህረት የተባለ የብርጌድ አዛዥ፣ የሸዋስ ግዛቸው የተባለ ሻለቃ አዛዥ እንደሚገኙበት የሀገር መከላከያ ሰራዊት ዛሬ ባወጣው መግለጫ አስታውቋል። በዚህ የተቀናጀ ወታደራዊ ዘመቻም 500 የፈንጂ ፊውዝ ከነተቀጣጣይ ገመዶቹ እንዲሁም 180 ኪሎ ግራም ለፈንጅ ማቀጣጠያ የሚውል አልሙኒየም በቁጥጥር ስር መዋሉንና በርከት ያሉ ክላሾች፣ የቃታ መሳሪያዎች፣ አርፒጂ ላውንቸር እና የእጅ ቦምቦች መማረካቸውን ገልጿል። በዚህ ስምሪት የምስራቅ እዝ ኮር ከሽንዲ አችጌ አደጋ ጉሽታ ድረስ ከዝቋላ ተነስቶ አረፋ ቆላ ሸንጌ እንዲሁም ከሰከላ በአብስከን አቅጣጫ በመሰማራት ለጥፋት ተልእኮ የተዘጋጁ ታጣቂዎችን በመምታት ቀጠናውን እንደተቆጣጠረ አስታውቋል። ከዚህ ጎን ለጎንም በፈረስ ቤት፣ በሰቀላ፣ በሐሙሲት፣ በገነት አቦና ሌሎች አካባቢዎች የሚገኘው የእዙ ሰራዊት በአሁኑ ወቅት የማጽዳት ግዳጁን እየተወጣ እንደሚገኝ ገልጿል። በሌላ አቅጣጫ የተሰማረው የሀገር መከላከያ ሰራዊት ደግሞ ከቁንዝላ ተነስቶ አቦላና ካንቻይ፣ ከግንብ ገረገራ አስተሬው፣ ከዋሸራ ወደ ሐሙሲት መገንጠያ ላይ በነጭ ውሃ ወይንም ወይበይ፣ በአክሊ፣ በደብረ ዋይፋት፣ በንጎፌና በሌሎች ቀጠናዎች ከዋናው ዘመቻ ያመለጡ የፋኖ ታጣቂዎችን እየተከታተለ አካባቢውን ሙሉ በሙሉ የማጽዳት ተልእኮውን እየተወጣ እንደሚገኝ አስታውቋል። በደቡብ ጎንደር ግዳጁን በመወጣት ላይ የሚገኘው የምስራቅ እዝ ክፍልም በተሰማራባቸው አካባቢዎች ማለትም ከሳሊ ወደ አፋፍ፣ ከክምር ድንጋይ ጠጠራ መገንጠያ፣ ከንፋስ መውጫ አህያ ጥላ፣ ከሳሊ አውራምባ፣ ከአርብ ገበያ ሸጋው ማርዬና በሌሎች ቀጠናዎች የሚገኘውን ታጣቂ ቡድን በመደምሰስ በአካባቢው ሰላም በማስፈን ላይ መሆኑን መከላከያ በመግለጫው አመልክቷል። በህወሓትና በኢትዮጵያ መንግስት መካከል ከሰሞኑ በተፈጠረው ውጊያ ምክንያት በሁመራ አቅጣጫ በመቶዎች የሚቆጠሩ ነዋሪዎችና ቁስለኞች ወደ ሱዳን ተሰደዋል ተባለ። በፌዴራል መንግስቱና በህወሓት ታጣቂዎች መካከል ቅዳሜ ዕለት ከተቀሰቀሰው ውጊያ በኋላ በመቶዎች የሚቆጠሩ ኢትዮጵያውያን ወደ ሱዳን መሰደድ መጀመራቸውን የሱዳን የጸጥታና የሕክምና ምንጮች ዋቢ አድርጎ የፈረንሳዩ ዜና ወኪል ዘግቧል። በሱዳኗ የድንበር ከተማ ሐምዳይት የሚገኝ አንድ የሱዳን የጸጥታ ምንጭ ከትግራይ ክልል ከገቡት ሰዎች መካከል የቆሰሉ ታጣቂዎች እንደሚገኙበት ገልጿል። በድንበር አካባቢ በሚገኝ የጤና ጣቢያ የሚሰሩ የህክምና ምንጮች በበኩላቸው የቆሰሉት ታጣቂዎች የመጀመሪያ ህክምና ከተደረገላቸው በኋላ አልሃሻባ ወደ ተባለው ከሱዳን ድንበር 15 ኪሎ ሜትር ርቀት ላይ የሚገኝና እንደ አውሮፓውያኑ አቆጣጠር ከ2020 እስከ 2022 በኢትዮጵያ መንግስትና በትግራይ ታጣቂዎች መካከል በነበረው ጦርነት ተፈናቅለው የነበሩ በሺዎች የሚቆጠሩ ሰዎችን ያስጠለለ አካባቢ ተወስደዋል። ይህ ቦታ ግን የስደተኞች መጠለያ ብቻ አይደለም ያለው ዘገባው፣ አልሃሻባ የተባለው መንደር በትግራዩ ጦርነት ወቅት ወደ ሱዳን ለኮበለሉና በኋላም ከሱዳን ሰራዊት ጎን በመሰለፍ የሱዳን ፈጥኖ ደራሽ ኃይልን ሲዋጉ ለነበሩት የአርሚ 7 ሰራዊት እንደ አስተዳደራዊ ማዕከል የሚጠቀምበት ነው ብሏል። በሱዳን ድንበር አቅራቢያ የሚኖሩ ነዋሪዎች በውጊያው ወቅት የፍንዳታና የመሳሪያ ተኩስ ድምጽ ሲሰሙ እንደነበር ተናግረዋል። በሐምዳይት የሚገኙ የመረጃ ምንጮች ቅዳሜ ዕለት የፍንዳታ ድምጾች ይሰሙ እንደነበርና ከከተማዋ በስተደቡብ ምዕራብ አቅጣጫ የጦር አውሮፕላኖች ሲበሩ እንደነበር ተናግረዋል። ላለፉት ወራት በከፍተኛ የመገናኛ
ብዙሃን የቃላት ውጊያ ላይ የቆየው የኢትዮጵያ ፌዴራል መንግስትና በትግራይ ክልል ስልጣን የያዘው ህወሓት በሱዳን ድንበር አቅራቢያ በሚገኘው የምዕራብ ትግራይ አካባቢ ሸረሪና ከተማ ቅዳሜ ማለዳ ላይ በከባድ መሳሪያዎችና በድሮን የታገዘ ግጭት ውስጥ እንደገቡ የትግራይ ክልል አስታውቋል። የአሁኑ ግጭትና የስደተኞች ፍልሰት ሱዳን ራሷን እንደ አውሮፓውያኑ አቆጣጠር በ2023 በተቀሰቀሰው ጦርነት ውስጥ በምትገኝበት ወቅት መሆኑና በኢትዮጵያና በሱዳን መንግስታት መካከል ያለው ግንኙነትም የላላበት ወቅት ላይ መሆኑ ጉዳዩን አሳሳቢ እንደሚያደርገው ተመላክቷል። የአፍሪካ ህብረት መረጃ እንደሚያመለክተው ቢያንስ የ600,000 ሰዎችን ህይወት የቀጠፈው ጦርነት ካለቀ 4 ዓመታት ባልሞላ ጊዜ ውስጥ የፌዴራል ሰራዊትና የትግራይ ኃይሎች ለወራት የጦር ኃይል እንቅስቃሴ ሲያደርጉ መቆየታቸውና የቅዳሜው ክስተት ሲጨመርም ዳግም አስከፊ ግጭት ሊቀሰቀስ ይችላል የሚለውን ስጋት አባብሶታልም ተብሏል። በሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በዛሬው ዕለት የተከሰተ የመሬት መንቀጥቀጥ ባስከተለው የመሬት ናዳ የ14 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም የተከሰተው የመሬት መንቀጥቀጥ ባስከተለው ናዳ ቢያንስ የ14 ምዕመናን ህይወት መቅጠፉንና በ7 ሌሎች ደግሞ የአካል ጉዳት መድረሱን የሰሜን ሸዋ ዞን በዛሬው ዕለት አስታውቋል። በአደጋው ህይወታቸው ያለፈውና የተጎዱት በገዳሟ ለጸበል ለሱባኤና ለመሳለም የተሰባሰቡ አማኞች መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ገልጿል። ዞኑ እንዳስታወቀው ጉዳት ከደረሰባቸው ሰዎች መካከል 5ቱ ከባድ አደጋ፣ 2ቱ ደግሞ ቀላል ጉዳት ደርሶባቸዋል። የአደጋ ጊዜ ፈጣን ምላሽ ሰጪዎች የምርመራ የመታደግና የሕክምና እርዳታ ስራዎችን እያከናወኑ ናቸው። የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ በስፍራው በመገኘት ለሞቱ ወገኖች ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘኑ ወገኖቻችን የማጽናኛ ትምህርት፣ ወንጌልና አባታዊ ቃለ በረከት መስጠታቸው ታውቋል። በኢትዮጵያ የተከሰተውን የኤልኒኖ የአየር ጸባይ ለውጥ ተከትሎ ጎርፍና የመሬት መንሸራተት አደጋን የመሳሰሉ ተፈጥሯዊ ክስተቶች ሊያጋጥሙ እንደሚችሉ የአየር ጸባይ ለውጥን የሚከታተሉ ዓለም አቀፍ ተቋማት ማስጠንቀቃቸው ይታወሳል። ሳውዲ አረቢያ ከ5 የአፍሪካ ሀገራት ጋር አዲስ የቀይ ባህር ደህንነት ጥምረት መመስረቷን አስታወቀች። ኢትዮጵያ በስምምነቱ ውስጥ አልተካተተችም። ሳውዲ አረቢያ የቀይ ባህርና የአደን ባህረ ሰላጤ የንግድ መርከብ መስመሮች ላይ የሚሰነዘሩ ጥቃቶችን ለመከላከልና የደህንነት ስጋቶችን ለመቋቋም የሚያስችል አዲስ ባለብዙ ወገን የባህር ደህንነት ጥምረት መመስረቷን ይፋ አድርጋለች። በሳውዲ አረቢያ የመከላከያ ሚኒስቴር ይፋ የተደረገው ይህ አዲስ የባህር ኃይል ጥምረት 5 የአፍሪካ ሀገራትን ጨምሮ 8 የቀይ ባህርና የአደን ባህረ ሰላጤ አዋሳኝ ሀገራትን ያቀፈ ነው ተብሏል። በጥምረቱ ውስጥ የተካተቱት ሀገራት ሳውዲ አረቢያ፣ ዮርዳኖስ፣ የመን፣ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። እንደ ሳውዲ አረቢያ የመከላከያ ሚኒስቴር ገለጻ አዲሱ ስምምነት የተደረሰው ዓለም አቀፍ የባህር ኮሪደሮችን ደህንነት ለመጠበቅ፣ የንግድና የኃይል ማጓጓዣ መስመሮችን ደህንነት ለማረጋገጥና በአባል ሀገራቱ መካከል ያለውን የመከላከያ ቅንጅት ለማሻሻል ነው። ከቅርብ ወራት ወዲህ ከቀጠናው ግጭቶች ጋር በተያያዘ በንግድ መርከቦች ላይ የተሰነዘሩ ተደጋጋሚ ጥቃቶች በርካታ የዓለም አቀፍ የመርከብ ኩባንያዎች መስመራቸውን እንዲቀይሩ ያስገደደ ሲሆን በዚህም በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ መስመር እንዲንቀሳቀሱ ማድረጉን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ይህም የማጓጓዣ ወጪንና የእቃዎች ማድረሻ ጊዜን መጨመሩ ተጠቁሟል። በጥምረት ውስጥ የተካተቱት 5ቱ የአፍሪካ ሀገራት በወሳኝ የባህር ኮሪደሮች ላይ የባህር ዳርቻ ያላቸው ናቸው። ግብጽ ለሀገሪቱ ከፍተኛ የውጭ ምንዛሪ የሚያስገኘውንና በቅርቡ በተፈጠረው ስጋት የትራፊክ ቅናሽ የታየበትን የስዊዝ መስመርን የምትቆጣጠር ሲሆን ጅቡቲ፣ ኤርትራና ሶማሊያ ደግሞ በዓለም አቀፍ ንግድ ላይ ከፍተኛ ተጽዕኖ ያለውን የባብ ኤል መንደብ ወደብን ይዋሰናሉ። ጥምረቱ የመርከብ መስመሮችን ከመጠበቅ ባለፈ በምስራቅ አፍሪካ ቀንድ አካባቢ ለረጅም ጊዜ ስጋት የሆኑትን የባህር ላይ ዘረፋ፣ ህገወጥ አሳ ማጥመድ፣ የጦር መሳሪያ ዝውውርና የሰዎች ህገወጥ ዝውውርን ለመዋጋት የሚደረጉ ጥረቶችን እንደሚያጠናክር ተገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።